ካልሰለምሽ እዚህ ቤት አትቀመጪም ገልሻለሁ አለችኝ። ተያይዘው የስላሴ ስዕል አልያያዝላትም። መጀመሪያ የስላሴ ስዕል እንደዚህ ተጠይፋ በሶፍት ነው ያዘችው። ታቃጥይዋለሽ ወይ አታቃጥይውም ያለችኝ። ከዛ እኔ አላቃጥልም አልኳት። አቃጥለው አላቃጥልም ለካ አንቺ ሙጅሪም ነሽ አሁንም ለካ ሙስሊም ነኝ የምትይው ውሸትሽን ነው ብላ ከዛ ቢላ መጣች። ግደይኝ አልኳት። ችግር የለውም ግደይኝ። ስራኔኩ ልክ በመስቀል እያተከፈለ የእናታችን የቅድስት ድንግል ማርያም ስዕል ወደ ውስጥ ገባ። ፖሊስ አመጣለሁ አለች። ልጁን አንጠልጥላ ይዛ ሄደች። እኔን እጅና እግሬን አስረው አስቀመጡኝ። ቤቱን በቃ በብርሃን ተሞላ። እኔ ከኋላ እሷ ከፊት ነች። በቃ በብርሃን ቤቱ ሞላ። በሳውዲ አረቢያ ሊሆንና ሊደረግ የማይቻል እንኳን ማድረግ ቀርቶ የማይታሰር ክስተት በእምነቷ ጽናትና በታማኝነቷ እመቤታችን ቅድስት ድንግል ማርያም ተገልጣ በዚያ ክርስቶስ በማይታወቅበት ኢየሱስ በማይመለክበት በሀገረ ሳውዲ አረቢያ የነበራትን እምነትና ያደረገችውን ተጋድሎን በሚመለከት ካሰሪዋ ይደርስባት የነበረውን ጫና ከሶላት መስገድ እስከ መካ ሐጅ ድረስ አድርጋ በመጨረሻም በድንግል ማርያም መገለጥ ወደ ልቧና ወደ እምነቷ ተመልሳ አስደናቂ ተጋድሎ እየፈጸመችው ይህች ኢትዮጵያዊት ኦርቶዶክሳዊት ክርስቲያን የነበራትን ክስተት በተመለከተ እንዲህ በሚገርም ሁኔታ ምስክርነቷን ሰጥታለች። ይህን እንድትመለከቱ ስጋብዛችሁ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁ ደግሞ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ይህ ምስክርነት ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ እንድትከታተሉት የምጋብዛችሁ ሙልጌታ ስዩም ነኝ። እሺ ወንድማችን ይሄንን እድል ስለሰጠኝ በጣም ነው የማመሰግነው እና እግዚአብሔር ስሙ የተመሰገነ ይሁን። እኔ ያው ወደ ህይወቴ ስመጣ እንደሚታወቀው ከደሃ ቤተሰብ ነው የተወለድኩት እና ያደግኩትም በሰው ቤት ነው ያደግኩት። ከቤተሰቦቼ የተለየዋቸው የ6 ዓመት ህፃን ልጅ ሆኜ ነው። ያው በችግር የተነሳ ነው ቤተሰብ ለሰው የሰጠኝ እና ያው እዛው ነው ያደግኩት። እንደገና ደግሞ ያው ቤተሰቦቼን በአመት አንዴ ወይ ለእንቁጣጣሽ ወይ ለፋሲካ ልጠይቃቸው ስመጣ ያው ቤተሰቦች ክርስቲያን ናቸው፣ በእስመ ክርስቲያን ናቸው፣ ግን በአዳም ልኮ ይከተላሉ። በአባቴም በኩል በእናቴም በኩል በአዳም ልኮ ነው የሚያመልኩት። ጨሌ አለ፣ እንደገና ዛፍ ስር በ6 ጡት ጀበና ቡና ማፍላት አለ። እንደውም እዛ ስር ቡና ማፍላት እኔ እንደ ጽድቅ ነበር የምቆጥረው። በጣም በቃ እኔ ነኝ የማፈላው ምናምንልና አፈላለሁኝ ማለት ነው። እና በዚህ አይነት ሁኔታ ነው ያደግነው ማለት ነው ያደግኩት እና እህቶቼም አሉ እነሱም እንደዛ ነው ያደጉት ማለት ነው። ህዳር 31 ብዬ ስደትን ጀመርኩ ማለት ነው። ሳውዲ ስደት ጀመርኩኝ። ከዛ በቃ እንደሄድኩኝ የስደት ህይወት ብዬ ጀመርኩኝ። ያኔ ኦሬዲ በቃ 14 አመት ላይ ነኝ እና በቃ ስገባ ሴትዮዬ በጣም የምታስፈራ ነበረች። እንደገና 2 ልጆች አላት። እንደገና ባልየው ፖሊስ ነው። በጣም ያስፈሩ ነበረ። በቃ ይከብዱ ነበረ እና ያው ቋንቋም ሳታውቁ ስትቀሩ በጣም ከባድ ነበረ። እየሰራው ያለሁኝ መስቀል አንገቴ ላይ አየች። ከዛ አንቺ ክርስቲያን ነሽ አለችኝ። አዎን አልኳት። እኔ ክርስቲያን አልወድም አለችኝ። ባሏ በጣም ጥሩ ሰው ነው በጣም ማለት ነውና እሷ ስትመታኝ ይቆጣታል። ከዛ አንተ አፍቅረሃት ነው ምናምን ትለዋለች ለባሏ ማለት ነውና የነሱን ቅናት ታውቃላችሁ። ከዛ በቃ እቺ ልጅ እኮ ገና ልጅ ናት፣ በዛ ላይ ቋንቋውን አታውቅም፣ ቀስ ብለሽ ስለሚጃት ምናምን ይልና እሱ ያው ከደግነቱ የተነሳ ጎግል ላይ ስልክ ላይ ጽፍና የሆነ ነገር ሊጠይቀኝ ከፈለገ ስልክ ላይ ጽፎ ነው የሚያሳየኝ። ለምን በአይን ስለማ ከዛ ኦኬ ብዬ ያንን ነገር ሄጄ አመጣለታለሁ ማለት ነው። እና እሷ ግን በጥፊ ነበር የምትመታኝ እና በቃ እንደዛ እያልኩኝ ክርስትና መሆኔንም እንግዲህ ያውቃለች እና እንደዛ እያልኩኝ 4 ወር ተቀመጥኩኝ። ከዛ አንድ ቀን በቃ ጸሎት እያደረኩ እያለሁ መጣች። ግን ጸሎት ማረገው በዛን ሰዓት በቃ ከፍቶኝ ነው በጣም ከፍቶኝ ጸሎት አደረኩኝ። ብቻ አላቅም እንዴት እንደሆነ አላቅም። ጸሎት ሳደርግ መጣች። ግን ጸሎቱንም አውቄያን ነበር ማረገው። በቃ እግዚአብሔር እሷን ያዝልኝ ከሌላ አራራልኝ እቺን ብቻ ነው የምለው አባታችንን ወይ አላቅም። እና ጸሎት ሳደርግ መጣች። ስትመጣ ምን አባሽ እያደረግሽ ነው ምናምን አለችኝ። ከዛ ምንም በቃ ተንቀጠቀጠ፣ ሰውነቴ በሙሉ ተንቀጠቀጠ። ከዛም በኋላ በቃ ፍራት የሚባል ነገር ከገደለችኝ ትግደለኝ፣ ያው እነሱ መግደል ደንባቸው ነው ብዬ በቃ ማለት ስለምሰማ ይገላሉ፣ ዘይት ያፈሳሉ ምናምን ስለሚሉ የፈላ ዘይት ላችሁ ላይ ይደፋሉ ምናምን ስለሚሉ እንደዛ እንትን አልኩኝ። አላሜ በውስጤ እግዚአብሔር ወይ እኔን ጥሩ ቦታ ካደረስከኝ ለቤተሰቦቼ እህቶቼን ሰብስቤ አስተምሬ እንደገና ደግሞ ለቤተሰቦቼ በጣም በቃ ቤተሰቦቼ ዝቅተኛ ህይወት ላይ ስለሆነ ዝናብ ሲዘንብብን እውነቴን ነው የምለው ዝናብ ሲዘንብ ማለት ነው በጣም በቃ
ጎርፉ ስራችን ይገባ ነበረ። እንደገና ጅብ ሲሄድ በጎዳና ላይ እናያለን። ቤታችን በጣም ፍርስርስ ያለች ናትና በህይወቴ በቃ ለቤተሰቦቼ ሰርቼ ቤተሰቦቼን እለውጣለሁ፣ እነሱን ከእንደዚህ ህይወት አወጣለሁ። እንደገና ደግሞ ወንድሞቼን እህቶቼን ከሰው ቤት አውጥቼ አስተምራለሁ ብዬ ነው የሄድኩት። እንደ ሄድኩ የ3 ወር የ4 ወር እያደረኩ ለቤተሰብ ነበር የምልከው። እንግዲህ ነግሬያቸዋለሁኝ። ስልክም ተቀብያለሁኝ። ስልክም ያው ተቀብያቸዋለሁኝ ከሰው ላይ የሆነች በአጋጣሚ ሆነ ያክስቴ ልጅ እዛ ሳውዲ ነው የምትሰራው። የሷን ቁጥር ይዤ ነበረ። ከሷ ላይ ነው ስልኩን የተቀበልኩት ማለት ነው። የአባቴ ስልክ ተቀበልኩኝ የሷን ቁጥር ስለማቀው። ከዛ በቃ አባቴ አካውንት ከፈተ። በዛ በአካውንቱ ላይ ሴፍ አረግለት ነበረ። እልክላቸዋለሁኝ። እየተሻሻሉ መጡ እነሱም። እኔም 5 ወር ሆነኝ እና ያኔ ያው 300 አይደለም 700 ሪያል ነው የሚከፈለኝ። ግን በዛ ውስጥ ሁሉ ተመችቶኝ አይደለም፣ ግን ብሩን ስለማገኝ በቃ ብሩ ጣፈጠኝ። በዛን ጊዜ በቃ ብር ነው እኔ እንጂ የራሴ ነገር ላይ ትኩረት አላደርግም። እና ስትመታኝ ራሱ እዛስ እንደዛ ደሜ ደማ ይለ እንደ ኢትዮጵያ ላይ በሰው ቤት ተቀጥሬ ምናምን ብዬ በቃ ችለዋለሁ ሁሉንም ነገር። በጣም ነው የምትመታኝ፣ በጥፊ ጮህ ስታረገኝ እውነቴን ነው የምለው በጣም ነው የሚያመኝ። ግን አለቅሳለሁኝ፣ ዝም እላለሁኝ፣ ወዴትም መሄጃ የለኝም፣ ከሰው ጋር አታገናኘኝም። እንደዛ በቃ 4 ወር ጨርሼ 5 ወር ገባሁ። ከ5 ወር ወደ 6 ወር ገባሁኝ። አሁን በደንብ ቋንቋ በቃ አወራለሁ። አረብኛም በደንብ ነው የማወራው። አንድ ቀን እንዲሁ ቁጭ ብዬ ከልጆቹ ጋር እየተጫወትኩኝ ልጆቹ በጣም ይወዱኛል። በጣም የሷ ልጆች 2 ናቸው። በጣም ይወዱኛል ማለት ነውና ልጆቹንም ደግሞ አንዳንድ ቀን እቺ ሙጅሪም ሲሄር አድርጋባችሁ ነው። ሲሄር ማለት እንግዲህ መተት ነውና መስተፋቅር አድርጋ መታ ነው እቺ ሙጅሪም ብላ ልጆቹን ከኔ ጠገብ እየደበደበች ነበር የምትወስደው ማለት ነው። እና ልጆቹ ደግሞ ሮጠው እኔ ጋር ነው። እኔም በጣም ወዳቸዋለሁ። እንደዛ እያልኩ በቃ ቋንቋኑም ተለማመርኩት፣ እያወራው መጣው። ከዛ በቃ ብሶቴንም ሁሉንም ነገር ዝም ብዬ ቻላጌ መቀመጥ ጀመርኩኝ። አንድ ብላ በቃ 7ኛ ወር ላይ ጀመረች ፈተናው ማለት ነው። ካልሰለምሽ እዚህ ቤት አትቀመጭም ገልሻለሁ አለችኝ። ከዛ በቃ እኔ አልሰልምም አልኳት። ከዛ አልሰልምም ስለ ትሰልሚያለሽ አለችኝ። በቃ እንዳለ በቃ ትሰልሚያለሽ አለችኝ። አረ እኔ አልሰልምም አልኳት። ከዛ የሃይማኖቴንም ትርጉሙን ስለማላቅ ብዙም አላንገራገርኩኝም። እሺ አልኩኝ። ከዛ በመጀመሪያ ጊዜ ሼክ ጋር ወሰደችኝ። ከዛ እስሜ ፋጡማ ተባልኩኝ። የተሰየመልኝ ፋጡማ ነው። ከዛ ለካሷ እንዳትመለስ አድርጋ ማለት ነው እንዳትመለስ አድርጋ እንትን ነበረ የሆነ ብቻ አላቅም የተሰጠኝ 3 ተምርና ያኔ ይሄንን ክጅ ያለው የሚል ሻሃዳ ማለት ነው። አላህ ያኔ ሙሐመድ ነብይ ነው ምናምን ብዬ ነው ያኔ ብዬ ተናገርኩት ማለት ነው። እና 3 ፍሬ ተምር ተሰጠኝ። ከዛ ደግሞ የሆነ ወተት የሚመስል ነገር በቢልቃጥ እስከዛሬ የሆነ ጣሙ ካፌ ላይ በቃ የሆነ ሳስታውሰው ያቅለሸልሸኛል እስከዛሬ ማለት ነው። ከዛ እሱን ተሰጠኝ። ጠጣሁኝ። ስጠጣው በቃ ወዲያው አስመለሰኝ። ከዛ ምንድነው እሱ ስላጥሷል አይ እንትኑ ነው አለችኝ። ያኔ መድኃኒት ነው ይሄ ሻሃዳ ሲያዝ የሚጠጣ ነው አለችኝ። ከዛ በቃ ከዛ ወዲህ አመመኝ። ግን እንደዛው ሞኝ በቃ ዳንኩኝ በመሃል። ከዛ ያው ቁርአን እንዳነብ ስትለኝ እኔ ቁርአን ማንበብ አልችልም አልኳት። ያኔ አረብኛ ማላነብ መስሏት ነው። ከዛ ሼክ ከወሰደችኝና የአማርኛ ቁርአን ገዛችልኝ። ከዛ ምንም አላልኩም፣ ዝም ነው ያልኩት። ተቀበልኩኝ። ከዛ አንብቢ ስትለኝ እሺ አልኩኝና አስቀመጥኩኝ ማለት ነው። እኔም ማለት በቃ ወይ እግዚአብሔር ገልጾልኝ ማንበብ እችላለሁ ብዬ ዝም አልኩኝ። ተቀበልኩኝ ቁርአኑን። ከዛ እንደሚሰገድ አሳየችኝ፣ ሰግዳለሁ። ከዛ በመሃል ላይ ግን የሆነ በቃ ልሰግድ ስል እመብርሃን ትመጣና ፊቴ ትጋረዳለች። በፎቶዋን አያታለሁ፣ ልጇን አቅፋ እንዲህ በሰማይ ላይ ስትሄድ አያለው፣ በህልሜ አያታለሁኝ። ከዛ ደግሞ በቃ የረሳሁት ነገር ቢኖር እንደዚህ ሻሃዳ ምናምን የተባለ እንትን ሻሃዳ የተቀበልኩለት ማለት ነው። በህልሜ በቃ የሆነ ጥቁር ነገር ለብሶ እጄን ይዘኝና እኔ ወደዚህ ይለኛል። እኔ ወደዚህ የማረሳው ነገር እኔ ወደዚህ ይለኛል። ከዛ ደግሞ በአንድ በኩል ደግሞ በቀኜ ደግሞ የሆነ ጨለማ ውስጥ ሆኖ ብርሃን አለ ልክ ነይ እሱም እጁን ይዘረጋል። ይሄኛው ደግሞ በግድ ከግራዬ በኩል ደግሞ ያለው በጣም ይጎትተኛል ወደ ራሱ ማለት ነውና 3 ቀን ተደጋገመብኝ ይሄ ህልም ማለት ነው። ከዛ አመነታና ቀጥ ብዬ መሃል መንገድ ላይ ቆማለሁ። ስቆም ያኛው ከግሬ ያለው ጥቁር ነው ጨለማ ነው፣ ከወዲ ያለው ደግሞ ብርሃን ትምጥዬ ብርሃን ጭል ትላለች። ከዛ እቺ ብርሃን እኮ እፍ ብሏ ትጣፋለች ምናምን አላልና ቆማለሁ። ግን እንደዚህ 3 ቀን ከመጣብኝ ወዲህ በቃ ውስጤ ይጨነቅ ነበረ። ስሰግድ መብርሃንን አይ ነበረ፣ ስሰግድ የስላሴዎችን ስዕል አይ ነበረ። ከዛ እንደዛ እያልኩኝ መስገድ ጀመርኩኝ። እስከ 1 ዓመት ድረስ እንደዛ ቆየሁኝ። ከዛ
አንድ አመት ቆይቼ እንግዲህ እየሰገድኩ ምን እያለሁ ከአንድ አመት በኋላ ጾም ነበር። የረመዳን ጾም አለው። ከዛ እየጾምኩ እየሰገድኩ እያለሁ ከአንድ አመት በኋላ በቃ ያንገበግበኝ ነበር ጀመረ የሃይማኖቴ ነገር ማለት ነውና ከዛም በኋላ በቃ እነሱ ሲወጡ ቴሌቪዥን ከፍታለሁ። ቴሌቪዥን ከፍትና ልክ ቤተክርስቲያን አዳምጣለሁ። ከዛ እንደውም ሪሞት ሁሉ ትደብቅብኛለች፣ እንትኑን ሁሉ ይዛብኝ ትሄዳለች። ይሄ ዋናውን እንትን ማለት ነው እንዳላገኝ ዲሹን ኋላ ትነቅለና ትንጥዬ ናት እሷን ይዛብኝ ትሄዳለች ማለት ነው። መገናኛውን ከላይ ዲሽና ቴሌቪዥኑ ማገናኛ ብዙ ቀን ቤተክርስቲያን ሳዳምጥ መታብኝ ማለት ነው። እና መታኝ አንድ ቀን ትዝ ይለኛል። መታኝ የሌለ መታኝ። አንቺ እኮ ሙስሊም ነሽ ለምንድነው እንደዚህ የምታደርጊው ብላ እንደዛ እያደረገች ሪሞቱን እየወሰደችብኝ መሄድ ጀመረች። እና ግን ሁሌም በቃ መብርሃን ትመጣለች፣ ነይ ወደኔ ትለኛለች፣ ነይ ያስተምርሻለሁ ትለኛለች። ከዛ በቃ እኔም ለማንም አልተናገርኩም። በዛን ጊዜ ደግሞ ስልክ እጄ ላይ የለም። በሷ ነው የምደውለው፣ በወር በሷ ስልክ ነው የምደውለውና ያው እንደምታውቁት ብዙዎቻችሁ ስልክ ሳውዲ ላይ ብዙ አይፈቀድም በፊት። እና እንደዛ እያደረኩኝ ያው ከአንድ አመት በኋላ በቃ ሃይማኖቴ ከነክነኝ ጀመረ። ከዛ ያንን እያደረኩ እያለው በቃ እሷ ጠረጠረች አሁን ልትመለስ ነው ምናምን የሚል ማለት ነው። ከዛም በኋላ የሆነች ጓደኛ አለችኝ። በቋንቋ እንግባባም። እሷ ትግረኛ ነው የምታወራው፣ እኔ አማርኛና ኦሮምኛ ነው የምችለው፣ በአረብኛ ነው የምናወራው ማለት ነው። ለሷ መከሪያት ትላታለች። እናቱ የሱ እናት ቤት ነው የምትሰራውና ለሷ መከሪያት ትልና ለሷ ትነግራታለች። እሷ ግን በእነሱ ፊት ሙስሊም ናት። እነሱ ግን ከሌሉ መጽሐፍ ቅዱስ ከስልክ ላይ ዳውንሎድ አድርጋ ስልክ ላይ መጽሐፍ ቅዱስ ነው የምታነበው። ከዛ ስታነብ ስላየዋት አንድ ቀን ምን አልኳት፣ እኔ እንደሆን ሰሊም ያለው እና የስላሴ የመድኃኔዓለም የማርያም ስዕል አለኝ ቦርሴ ውስጥ ማለት ነው። እቺ ቦርሳ ውስጥ ከገንዘብ ጋር የምትያዘዋ እሷ አለችኝና እሷን ልስጥሽ አልኳት። እንግዲህ ሙስሊም እንደሆነች አውቃለሁ፣ ግን ትለኛለች እኔ በእነሱ ፊት ነው እንጂ በውስጥ እኮ አልሰለምኩም ስለምትለኝ በቃ እኔ የደግነቴን የሩህሩህነቴን ውሰጁ አልኳት። ለምን ሴትዮዋም አንደኛ ካየች ተጽዕኖ ታደርስብኛለች ብዬ ስላት፣ ከዛ እሷ እሺ ትልና ዝም ትልኝና ከዛ የቆየነውን ቆይተን ከዛ ሴትዮዋ የሆነ በቃ ስገጂ ትለኛለች፣ ስለ ቁርአን ቁጭ ብላ ታስተምረኛለች። እንግዲህ ያንን እሷ የምትለውን ካላነበብኩኝ ትመታኛለች፣ እንዴት አንቺ አይገባሽም ብላ ትሰድበኝና ትመታኛለች። እንደዛ እያል ከዛ መካ ወሰደችኝ። እዩ አለችኝ፣ እናንተ የምታመልኩት በሰው ነው፣ እናንተ የምታመልኩት በሶስት አምላክ ነው፣ ግን እኛ የምናመልከው እንደዚህ ነው ብላ መካ በሞላ አሳየችኝ። እሷ ዑምራን የሄደችውን የምገባሁኝ እነሱ የሚያደርጉትን ስነ ስርዓት ሁሉ ፈጸምኩኝ። ከዛ ያው ስዞርም ዞራለሁ እንደዛ እያልኩ አሁንም በአመቱም ያው ቆየን። 2 አመት ሆነኝ በእስልምና ውስጥ 2 አመት ሆነኝ። በሶስተኛው አመትም እንደዛ ወሰደችኝ። ከዛም በኋላ ልጅቷ ሌላ ሰራተኛ ሊመጣ ነበረች የትግሬዋ ልጅ ማለት ነው። ከዛ ምንድነው የምታደርገው ሌላ ሰራተኛ ሊመጣ ሲል ራሷን በጣም በእነሱ ፊት ራሷን ታዋድዳለች። እና እኔ ሰው ካለሽ ከኢትዮጵያ አንጪ ተባልኩኝ። ከዛ እሺ ብዬ ያው ብዙ ልጆች ከኢትዮጵያ መምጣት ስለሚፈልጉ እሺ ብዬ ሌላ ሰው ላስመጣ። እኔም ደልቶኝ አይደለም፣ ግን በዛው መሀል ውስጥ ሰው ላስመጣ እና እየተደበደብኩ ምናምን ነው የምኖረውና በዛ ውስጥ ሰው ላስመጣ ስል ከዛ ልጅቷ አታምጪ እኔ እቀመጣለሁ አለች። እሷ ግን እንትን ናት እንደዚህ ህገወጥ ናት ማለት ነውና እነሱ ደግሞ በሳውዲ ህገወጥ ሰው በጣም ያው እንትን ይላሉና ከዛ በጣም ይወዱኛል። የሱ ቤተሰቦች በጣም ይወዱኛል፣ የሱ ወንድሞች በጣም ይወዱኛል። 3 ቤት ሁሉ ነው ሄጅ የምሰራው። ደከመኝ ሰለቸኝ አልልም። በቃ እንዴት ትንሽ ሆነሽ እንደዚህ ትሰሪያለሽ ይሉኛል። ያው በስራም ስላደኩ ዝም ብዬ እሰራለሁኝ። ያው ጊፍት ይሰጠኛል፣ የሰለምኩ ጊዜም ጊፍት ተሰጥቶኛል። ከዛ ወዲም በቃ አመት ባለ ኢድ ሲደርስ ረመዳን ሲደርስ ጊፍት ይሰጠኛል። ለምን ይሄ ሁሉ በቃ ስለሰለምኩ ነው። እና በፊት ግን ከምንም አልቆጠርም ነበር። መጀመሪያ ሲሄድ ግን ረመዳን ላይ ነው የሄድኩት፣ ምንም አልተሰጠኝም። ለልጅቷ ግን ሲሰጣት ነበረ። ከዛ ግን እኔ ከሰለምኩ ወዲህ ጊፍት ይሰጠኝ ጀመረ። ብር፣ ወርቅ፣ በቃ ሁሉም ነገር ይሰጠኛል። በጣም ይወዱኛል። በዛ ላይ ደግሞ ሰራለሁኝ። ከዛ እንደዛ እያልኩኝ ያው 3ኛ አመት ሆነኝ። አሁን መካም ሄድኩ፣ አሁንም 2ኛ ሄድኩ። ከዛ መዲና ደግሞ ዚያራ ተብሎ መዲናም ሄድኩ፣ ውስጥም ገባሁኝ። ከዛ የሙሐመድ የተቀበረበትን መቃብር አየው። እንደገና ደግሞ ያው መካም ሄድኩ። ከዛ የሱሌማን እግር ነው ተብሎ እሱንም አየሁኝ። እና ከዛም በኋላ በቃ 3 ጊዜ በጠቅላላ 3 ጊዜ መካ ሄጃለሁ። 3 ጊዜ ሄድኩ፣ ግን በሶስተኛው ጊዜ ነው ያየሁት እግሩ ማለት ነው። እግሩን በሶስተኛ ጊዜ ያየው። መዲና 2 ጊዜ ሄድኩ። 2ቱም ጊዜ ውስጥ ገብቼ መቃብሩን ሁሉንም ነገር አይቻለሁ፣ ሰግዳለሁ፣ ጾማለሁ። ከዛ በሶስተኛው ጊዜ ግን እግሩ አልታይ ብሎ ነበር መጀመሪያ ማለት ነው። 2ቱን ቀን መካ ሄድኩ፣ ቀን ይህ ብሎኝ አልታያለኝ። ከዛ ማታ ነበር ሄድኩት 2ቱን ቀን ማለት ነው። ረገብ ሲል እግሩን ለማየት እንሄዳለንና
ውስጤ መጠራጠር ጀመረ ይሄን ጊዜ ማለት ነው። ከዛ ድንጋዩንም አየሁኝ ያንን ጥቁሩን ካባ ሂጂ ሳሚ እሱ ስስሚ ነው ገነትን የምትወርሺው የውመል ቂያማ ትጠየቂያለሽ ስመሻል ወይ ተብዬ ሄድኩ ሳምኩኝ። ከዛ ደግሞ እንደ ክፍት ነገር አለው እዛ ውስጥም እጅሽ ስደጂና ከጀነት የተወረወረ ድንጋይ ያላሉኝ እኔ እሱ ላይም አልደረስኩኝም። ህዝብ በጣም እዛ እሱን ለመንካት ስለሚል እና ሽቶ ይቀቡት ነበረ። ደግሞ እንደዚህ በዓል ምናምን ሲደርስ ሽቶ ይሄ በጣም በውድ ዋጋ የሚሸጥ ሽቶ ያ ወንድማችን አንተም ልታቅ ትችላለህ ሽቶ ይቀባል። ከዛ ማለት ነው በቃ ጠረኑ በጣም ነው የሚያወደው። ሽቶ ሲደፋ ባይኔ አይቻለው ላው ላይ ማለት ነው። ለረመዳን ለኢድ ላው ላይ ይደፋል ይታጠብና ያ ካባው ይቀባል ሽቶ። ከዛ በቃ ምን ልበል በጣም ሄድኩ ሳምኩኝ። እጄንም በሰዲያችን ድንጋዩን አላገኘሁኝም። ከዛ በቃ ውስጤ በዛን ጊዜ ይጠራጠር ነበረ። እንደዛው ያን እቺ ጓደኛዬ አለች እቺ ትግሬዋ እኔ ልጅቷን ጓደኛዬ ላመጣት ከኢትዮጵያ ከዛ እሷ መቀመጥ ፈልጋለች። እኔ ደግሞ ልጅቷን አንጭልኝ ስላሉ ላመጣ ከዛ እንደዛ ስል ምን ታደርጋለች እሷ እኮ መተት አስደርጋን የመጣችው እና መተት ያስደረገችበትንም እንግዲህ ልታጠቃኝ ማለት ነው። አሁን ለምንድነው አንደኛ ሰዎቹ የሷ እናት እሷ የምትሰራበት እናት በጣም ትወደኛለች እንዳለ አካባቢው በጣም ይወደኛል። በቃ ምን ልበል ከሴትዮ ውጪ የሚጠላኝ የለም። ግን ሴትዮዬም ደግሞ ባሏ በጣም ስለሚወደኝ ከባሏ ጋር እየጠረጠረችኝ ነው የምጠላኝ ማለት ነው። እና ከዛም በኋላ በቃ እንደዛ ብላ ተናገረች። ከዛ በምን አወቅሽ ምናምን ሲሉ እኔ ደግሞ ያንን ስዕል ነግሬያት የለ በዚህ በስዕል ላይ ነው እንግዲህ አስበው 3ኛ ዓመት እስከገባ ድረስ አላየችውም ሴትዮዋ ማለት ነው። እኔም ደብቄ ነበረ እና ያው መስቀልሽንም አውልቂ ብላኝ መስቀሌንም አውልቄ እዛ ውስጥ ነው ያደረኩትና እንደዚህ ብላ ትናገራለች። እንግዲህ 3ኛ ዓመት ላይ እንግዲህ ካባም ሄጃለሁ ሁሉንም ነገር አይቻለሁ። ከዛ በቃ ፈተናው ጀመረ። ልጅቷ እንደዛ ብላ ተናገረች። ያው ድሮም ፈተና ውስጥ ነኝ ልጅቷ እንደዛ ብላ ከዛም በኋላ ከሚገርም ማለት ነው መጣች ክፍል ይፈተሸች። አንቺ ሙጅሪማ መከን ካባን ሳምሾ ይሄንን ጉኡዝ የሆነ ነገር የማይናገር የማይጋገር እዘሽ ነው ቁርአን ስታነብ የነበረው ምናምን አለችኝ። በቃ ምን ልበል ልትውጠኝ ደረሰች። ልብሴን በታተነችው ቁም ሳጥኑን ከፈተችው። ከዛ አውጪ አለችኝ። አወጣው ሰጠዋት። ከዛ የማርያም የስላሴዎች የመድኃኒዓለም ነበረ። እኔ እንግዲህ ልጅቷን ኦሰጂ ባልኳት ነው ይሄ ሁሉ የመጣብኝ። አቃጥሊው አለችኝ። አላቃጥልም አልኳት። አቃጥሊው አለችኝ። አላቃጥልም አልኳት። ሄዳ መለኮሻ ይዛ መጣች። ከዛ አቃጥሊው አለችኝ። አላቃጥልም። ከዛ አርድሻለሁ አለችኝ። አርድሻለሁ በቃ ይሄን ነገር ለካስገብተሽ ነው ልጆቼ ነፍስ የሚያጡልሽ ባሌ ነፍስ የሚያጣልሽ ብላ በቃ ብዙ ነገር ካሜራ ሁሉ ገጠመች። በፊት ነው ካሜራ ራሱ ገጥማለች ማለት ነው። ያኔ ባሌ እንዴት ነው የሚወድሽ ብላ። በነገራችን ላይ የረሳሁት ነገር ባለቤቷ ውጪ ስራ እንኳን ሪያድ ይሄዳል። እኔ የሰራሁት ጄዛን ነው። ሪያድ ሲሄድ ሪያድ ፖሊስና ይሰራል እና ከሪያድ ሲመጣ እውነት ልብስ ይገዛልኛል፣ አባያ ይገዛልኛል። በጣም በቃ ሩህሩህ የሆነ ሰው ነው። በቃ ምንም ሳይቀር ነው የሚገዛልኝ ቅባት ምናምን በቃ ምንም ነገር ሳይቀር ገዝቶልኝ ይመጣል። አንቺ እኮ ጥሩ ሰው ነሽ፣ ጀናር እኮ ጥሩ ሰው ነሽ። በቃ እሱ ደግሞ ጀናር ነው የሚለኝ እና ጀና ጥሩ ሰው ነሽ ምናምን ይለኛልና እንደዛ በቃ በጣም ይወደኛል። ከዛ ምን ትላለች እሷ አንቺ እኮ በመተት ነው ባሌን በመስተፋቀር ነው እንደዚህ እንዲወድሽ ያረግሽው ልጆቼ እንደገና አካባቢው ስላንቺ የሚያወራው አንቺ ሲጀመር የምትሰሪው በቃ የጉልበት እንትን አስደርገሽ መተት አስደርገሽ ነው የመጣሽው ብላ አለችኝ። ገና ጓደኛዬም ደግሞ እንደዛ ብላ ነው የነገረቻቸው። መተት አድርጋ ነው የመጣችው ብላ ነገረቻቸው። በቃ እሷም ትጠራ ተባለ። ከዛ ድርግም አድርጋ አዎ እኛ ሀገር አለች እኛ ሀገር በዚህ መተት ነው የምንሰራው፣ መተት ነው የሚሰራው። እኔ ራሱ ይሄንን ሃይማኖት ጠልቼ ወደ እናንተ ሃይማኖት የመጣሁት ለዛ ነው አለች። በቃ አንድና አንድ ማለት ነው። ድርግም አድርጋ እንትን አለች። ከዛ በቃ አቃጥሊው አለችኝ። ከዛ ያለት ተጫጮት ነው። እኔም አላቃጥልም አልኩ። አርድሻለሁ አለች። በዛ መሀል የሷ ቤተሰቦች መጡ። የሶየትዬ ቤተሰብ ልጅቷም ደርግም አርግታው እኛ በዚህ መስተፋቅር እንደገና ያልወደዱን ሰዎች እንደዚህ እናደርጋለን ብላ ነገር አደረገቻት። እሷ ስታብዱ አለች። ከዛ የሱ እናት መታ በመኪና ሴትዬ ወስዳይደች። ሰውዬ ደግሞ አጋጣሚ ስራ ቦታ ነው። ከዛ እኔ እያለቀስኩ አደርኩኝ። ከዛ በማግስቱም እንደ አዲስ ሆና መታ አቃጥሊው ይሻላል አቃጥሊው በቃ ፎቶ አንስታ እኔ ምን ልበልክ አገር አልቀራትም ማለት ነው። ሰራተኛ ይሄን መተት አድርጋ መታ ነው። እህቶቿ ራሱ በጣም ነው የሚወዱኝ በጣም ማለት ነው። ለምን የሚወዱኝ ሄጄ ስለምሰራላቸው ነው። እዛው አካባቢ ናቸው። ማታ ትወስደኛለች እስከ ማታ እንቅልፍ እስከሚተኛ ድረስ ሰራላቸዋለሁ ማለት ነው። ደከመኝ አይደለም በቃ ደከመኝ አይደለም። 2 ብርም ሰጡኝ 6 ብርም ሰጡኝ 20 ብርም ሰጡኝ ደስ ይለኛል። በቃ በዛች በብሯ ነው የምታለለውና እንደገና እዚህ ጋር ደግሞ ቤተሰቦቼ እየተሻሻሉልኝ ስለሆነ በቃ ለኔ ደስታዬ ያ ነው። ቤተሰቦቼ ሲሻሻሉ ማየት እሱ ለኔ በቃ ትልቅ ነገር ነው። ለምን እኔ ያላገኘሁትን ቦታ ቤተሰቦቼ ያገኙልኝ እያልኩ ደስ ይለኛልና ከዛ በማግስቱ ጀመረች መታ ማለት ነው። ጀመረች ከዛም በኋላ በቃ ተጣላን የሌለ በዚህ በእኛ በኢትዮጵያ 6 ሰዓት ነው ከና
ከእናቷ ቤት ከሱ እናት ቤት የመጣችው። ከዛ መታ ማለት ነው ቀጥታ ታቃጥለዋለሽ ወይ አታቃጥልም ያለችኝ። ከዛ እኔ አላቃጥልም አልኳት። አቃጥለው ለካ አንቺ ሙጅሪም ነሽ፣ አሁንም ለካ ሙስሊም ነኝ የምትይው ውሸትሽን ነው ብላ ከዛ ቢላ መጣች። ግደኝ አልኳት። ችግር የለውም ግደኝ፣ ግን እኔ አላቃጥልም፣ በየሙስሊምም ቢሆን አላቃጥልም። በቃ ኢትዮጵያ ስገባ ለቤተ ክርስቲያን መልሳለሁ እንጂ እኔ በእጅ አላቃጥልም አልኳት። ከዛ ሰላት ከዛ ቢላ ይዛ መጣች። ከዛ ቢላ ወጋሻለሁ፣ ገልሻለሁ አለችኝ። ገድየሽ ነው በቃ ይሄው እንደዚህ እንዳደረሽ የምናገረው አለችኝ። ከዛ ገደይኝ አልኳት። ከዛ እንደዛ እያልን ከዛ እኔ አቃጥለዋለሁ አለችኝ። አቃጥለው አልኳት። አንቺ አቃጥለው፣ እኔ ግን አላቃጥልም አልኳት። ግን እኔ በዛን ሰዓት የስዕሉን ቁም ነገር ገብቶኝ ሳይሆን የስዕሉን ምንነት ታውቆኝ ሳይሆን በቃ እኔ ይገርመኛልና ከዛ ልክ ስታያይዘው የስላሴ ስዕል አልያያዝላታል። መጀመሪያ የስላሴ ስዕል እንደዚህ ተጠይፋ በሶፍት ነው ያዘችው ራሱ ማለት ነው። መጀመሪያ ውሃ ፍሳበት፣ በነገራችን ላይ ተጠርዞ ነበረ። የተጠረዘ ነው ያው ውሃ አይገባውም። ግን እሷ ውሃ ነክራ ምናምን ነው ያው መተት ነው ስለተባለች ውሃ ነክራ ነውና ከዛ ውሃ ነክራ ማለት ነው ከሚገርም ስትለኩሰው ይጠፋባታል። መጀመሪያ ስላሴ ስዕል ነበርና ከዛ በቃ እኔ ከምትገልኝ አሳፍሪኝ ስላት አላሳፍርሽም፣ ሬሳሽን ነው ማሳፍረው እንጂ አንቺንማ በወንሽ አላሳፍርሽም፣ ልጆቼን ሁሉ እንደዚህ አድርገሽ ባሌን እንዲያደርገሽ አካባቢውን እንዲያደርገሽ ብላ በቃ ምን ልበልቅ እንዴ 3ኛ ፎቅ ላይ ወርደን ምድር ነው ያለና ከዛ የስላሴ ስዕል ላይ ልታያይ ስትታገል ስዕሉን ቢላታል። እሱን የስላሴ ስዕል መሬት ተወረውርና የእናታችንን የቅድስት ድንግል ማርያም ከጎኗ መድኃኔዓለም ከጎኗ ደግሞ የእናታችን የቅድስት ድንግል ማርያም ስዕል አለ። ከዛ ልክ የእናታችን የቅድስት ድንግል ማርያም ላይ አያያዘችው ስታያይዝ ማለት ነው። ከዛ የታባሽ ብላ እንደዚህ ቢላው ወደኔ ስታረግ ምን አልኩኝ? በቃ መሬት አሲዛ እንግዲህ መሬት አድርገዋለች። ተያይዞ እየነደደ ነው ያው እየቀለጠ ነው። መንደድ ሳይሆን በቃ እንደ ሻማ ነው። ቀስ ብሎ እንት ስለሆነ በል ብሎ አይነድም። የተጠረዘ ስለሆነ ቀስ ብሎ ነው እየቀለጠ የሚነደው ማለት ነው። ልክ የእመቤታችን ይሄ ልጅ አቀፈችበት እጇ ላይ ሲደርስ ምን አልኩኝ? በቃ እመብርሃን ወይ ያልኩኝ ከዛሬው ፈተና ካወጣሽኝ እኔ በቃ ወደ ሃይማኖቴ እመለሳለሁ። ድንግል ሆይ አንቺ እውነት ከዚህ ፈተና ከመታረድ ከመሰቃየት በቢላ ከመወጋት በሌላ ነገር መሞት ይሻላልና ድንግል ሆይ እባክሽን የሆነ ነገር ፍጠሪና አንቺ ከዚህ ከሞት ገላግልኝ። ወይ በቃ ነፍሴ ወቅተኝ ወይ እንድታርደኝ ነው እንጂ እንድትወጋኝ አልፈልግም። ለምን ነፍሴ እንድትሰቃይ አልፈልግምና በቃ ትረደኝ ነው ያልኩት። በቃ አንቺ እውነት ካረደችኝ አረደችኝ ነው ያው የለውም ግን አልኳት። በህይወት ካለሁኝ ወደ ሃይማኖቴ እመለሳለሁ ብዬ አለቀስኩኝ። እያለቀስኩ በራሴ ቋንቋ ነው የምናገረው። ከዛ እንደዛ እያልኩ እያለሁ ማለት ነው ካፌ ራሱ አልጨረስኩኝም። ልጁ ከ3ኛ ፎቅ የ6 ዓመት ልጅ ብቻ እየተንከባለለ መጣ። እየተንከባለለ ማለት ነው እየተንከባለለ ልጁ መቶ ልክ በቃ ደንግጠን እሷም ቢላውን እንዲያዘች ልጁም ከላይ እየተንከባለለ ሲመጣ የ6 ዓመት ልጅ ወርቆ ነው እኔ ምን እንደወረወረው ራሱ አላውቅም። ግን ለህፃኑ የሰጠው ለሷ ቢሰጥ ደስ ይለኝ ነበረ። ከዛ ህፃኑ ከ3ኛ ፎቅ እየተንከባለለ መጣ ልክ የወደቀው እዛ የእናታችን የቅድስት ድንግል ማርያም ስዕሉ የነደደበት ቦታ ልጁ ወደቀ። ጭንቅላቱ ተሰበረ። የውስጥ ጭንቅላቱ ተሰበረበት። ልጁ በቃ ድቅቅ ነው ያለው። ድቅቅ አለ። እንትን ስዕሉም ያው ጠፋ። ከዛ ልክ ልጁ ከላይ ወርቆ ይሄው ሲሄሮ ምናምን ስትል ማለት ነው እንትኑ ይሄ ሴራሚኩ ልክ በመስቀልያ ተከፈለ። በመስቀልያ በቃ ተከፈለ። ሴራሚኩ ደህና አዲስ ነው። ቤቱ ራሱ እኔ ከሄድኩ ነው ያለቀው የገባንበት ማለት ነው። ከዛ ሴራሚኩ ተሰነጠቀ። የእናታችን የቅድስት ድንግል ማርያም ስዕል ወደ ውስጥ ገባ። ቀምል ልበልክ እና በቃ አገሩ ተቀወጠ። ፖሊስ አመጣለሁ አለች። ልጁን አንጠልጥላ ይዛ ሄደች። እኔን እጅና እግሬን አስረው አስቀመጡኝ እንዳልጠፋ ማለት ነው። እና ፖሊስ አመጣለሁ አለች። አለቀስኩኝ። እንደው አንተ ፈጣሪ ሆይ አንተ እንደው ፈጣሪ አይደለህም አንተ ከዚህ ሁሉ ካላዳንከኛል። ከዛ እሷም በዛው ሐኪም ገባች። እሷም ሴትዬ በዛው ሐኪም ቤት ገባች። ምን ሰበቡ እንግዲህ ደህና ነች። ከዛም በፊት ታማ አታውቅም። የጡት ካንሰር ተገኘብሽ ተባለች። በአንድ ቀን ማለት ነው የጡት ካንሰር ተገኘብሽ ተባለች። ከዛ ደግሞ ልጁ እንደዛ ሆኖ ሆስፒታል እግሩ እጁ ደቆ ሆስፒታል ነው። ከሚገርም ማለት ነው እኔም በሰቀቀን ውስጥ ለ2 ወር በሰቀቀን ውስጥ ነው ታስሬ ነው ስበላ በልቼ ስጨርስ ታሰራለሁ እንዳልጠፋ ማለት ነው። ከዛ እሷ ከሐኪም ቤት በ2 ወር መጣች። በ2 ወር መጣ። አሁንም ቀጥታ የት ነው የወሰደችኝ? መካ ነው የወሰደችኝ። መካ ወሰደችኝ። መካ ሄድኩኝ። ከዛም በኋላ ምን ትላለች? አንቺ እውነተኛ ሙስሊም ከሆንሽ ንገሪኝ አለችኝ። ከዛ እኔ አልኳት አይደለሁኝም አልኳት። ለምን ሁሉም በቃ ብዙ ጊዜ መብርሃን እንትኔ ስለምትመጣ በህልሜ ስለምትመጣ አይደለሁኝም አልኳት። እና ደግሞ እሷ ባሰረችኝ ሰዓት የመምህር ግርማ እንትን ስዕላቸው ማለት ነው የመምህር ግርማ መስቀል ይዘው ተኝቼ እንድቁጭ ብዬ ታሰሬ የመምህር ግርማ ፊታቸው መስቀል ይዘው ሲባርኩኝ ታየኝ ማለት ነው።
እና እዛ እስር ውስጥ ሆኜ ደግሞ አንድ ቀን የረሳሁት ነገር ቢኖር መሬት ነው የምተኛው። አልጋ ላይ እንዳተኝ ተብያለሁኝ እና መሬት ተኝቼ ማለት ነው ጌታችን ኢየሱስ ክርስቶስ እኔ የመድኃኒት የዚህ ዓለም ሁሉ መድኃኒት ጌታ ኢየሱስ ክርስቶስ ነኝ፣ አድንሻለሁ ልጄ በቃ ብሎ እንዱ በቃ እንትን የሆነ ብርሃን ከቦኝ ምናምን ያየሁት እዛ እስር ውስጥ ሆኜ እስራት ውስጥ ሆኜ ማለት ነው። ከዛ ወይኔ በቃ ፈጣሪ ወደ ራሱ ሊመልሰኝ ነው እውነት ይሄ ኢየሱስ ነው እንዴ? በቃ ኢየሱስ የሚባለው ብዙም አላውቅም በስደት ላይ ነውና ይሄ ኢየሱስ ነው እኛ በቃ በምንጠራው መድኃኒዓለም አማኑኤል ይሄንን ነው የምናውቀው እና ስላሴ ገብርኤል ይሄንን ነው የምናውቀውና ከዛ እንደዛ ስኖር ከዛም በኋላ እሷ በሁለት ወር መጣች። ስትመጣ ከዛ በቃ መካ ወሰደችኝ። መካ ስትሄድ እኔ አይደለሁኝም አልኳት። ከዛ ሼኩ ጋር ወሰደችኝ። በአማርኛ አንቺ እኮ አለኝ ገሃነብ ውስጥ ነው፣ አሁን ወደ ኦርቶዶክስ ብትመለሽ እነሱ ጨለማ ናቸው፣ 3 አምላክ ነው የሚያመልኩት ምናምን አለኝ፣ ሰበከኝ። ከዛ እኔ ምንም አልመለስኩም፣ እኔ መሆን አልፈልግም አልኩት። ከዛ ምን አለኝ እሷ ትገልሻለች፣ ሙስሊም ካልሆንሽ ትገልሻለች፣ እንደገና ደግሞ ሻሃዳን ተቀብለሽ ሙስሊም አይደለሁም ማለት አትችይም፣ ስለዚህ አለኝ ትገልሻለች፣ ቢያንስ ኢትዮጵያ እስክትገቢ ድረስ ዝም ማለት አለብሽ። እንግዲህ እኔ ሳላውቅ ነው እዚህ ጋር ኮንትራት የምታሳድሰው። እንግዲህ ኮንትራት 2 አመት ነው አይደል? እኔ ሳላቅ ነው በቃ ኮንትራት የምታሳድሰውና እኔ አላቅም፣ ምንም ማውቀው ነገር የለምና እኔም ብሩ ስለጣፈጠኝ በዛ ስቃይ ውስጥ ያው የቤተሰቦቼ መቀየር ብዙ ነገር ነው ለኔ ደስታውና እኔ ብሞት ለቤተሰቦቼ ቢያልፍላቸው ብዬ ነው የማስበውና በቃ ብዙ ፈተና ስላየሁኝ ለነፍሴ ግድ አይሰጠኝም። በቃ እኔ ብሞት ደስ ይለኛል ማለት ነው። ለምን ፈተና እውነት ከምነግራችሁ በላይ ነው የኔ ፈተና ማለት ነውና ወደ ሀገር ራሱ መግባት አልመኝም። በቃ ለቤተሰቦች ያሳልፌ ብሞት ደስታዬ ነው ማለት ነውና የሆነች ልጅ በአጋጣሚ ሀገራችን እንዲሁ ሳውዲ ላይ ሞታ ሬሳዋ ይመጣልና እንደሷ ነው የምፈልገው እና አንዳንዴ ደግሞ የሰው ልጅ ያው ነፍስ ታሳዝናለችና እሷ እንደዛ ራሱ ስትለኝ ምንም አይመስለኝም። እንደገና እንደዛ ሆኜ ከዛ እሱ እንደዛ ሲለኝ መሞት እኮ ችግር የለውም አልኩት። ብሞት ምንም ችግር የለውም በቃ ትግደለኛል። ከዛ እሱ ምን ይላታል እሷ በቃ ሙስሊም ናት ያኔ ወደ ሃይማኖት ያልመለስም ብላለች ምናምን ይላታል። ከዛ አንቺ እንደዛ ነሽ አለችኝ እቤት ገብተን አዛራኔ ወደ ሃይማኖቴ እመለሳለሁ፣ ኢትዮጵያ ስገባ ወደ ሃይማኖቴ እመለሳለሁ አልኳት። ከዛ ስላት ማለት ነው ከግድግዳ አላተመችኝ በቃ ገልሻለሁ አንቀሻለሁ ብላ አሁንም አዲስ ተነሳባት። ከዛ እንደዛ እየደበደበችኝ እያለች በቃ አልጋ ላይ አታስተኛኝም። የሚበላ እህል ራሱ እንጀ በቃ እኔ ከመበላ ቆሻሻ ውስጥ ቢደፋ ነው የሚያስደስታትና ያው ትንሽ ባሏን ስለምትፈራው ያው ለባሏ ስትል ነው ትንሽ የምትሰጠኝና ባሏ ደግሞ በወር አንድ ወር ስራ ነው፣ አንድ ወር ቤት ውስጥ ነው እና ያው ብዙ ርቁ ስለሆነ እኔ ጄዛን ነው እኛ ጄዛን ነን ያለን፣ እሱ ደግሞ ሪያድ ነው የሚሰራው እና ርቁ ስለሆነ በወር ነው የሚመጣው እና በቃ ለእሱ ስትፈራ ምናምን ነው ትንሽ ምግብ የምትሰጠኝ። እሱ ይቆጣታል፣ ተያት ይላታል፣ ግን አሰማም። እሱ ላይ ራሱ ትጮህበታለች፣ በቢላ ወጋሃለሁ ትለዋለች፣ ሙጅሪ መወደክ ነው ትለዋለች እና በቃ ባሏንም ስለምታሰቃይ ከዛ ባሏ ዝም ይላታል ማለት ነው። ከዛ ምግብ ትንሽ ትሰጠኛለች። በዛ መሃል ውስጥ በቃ እየተሰቃየሁኝ ያለት እንደዛ በግድግዳ አጋጨችኝ። ከዛ በቃ መታችኝ፣ ደበደበችኝ። እኔም ምንም አላልኩኝም። ለምን እዛ ጋር ያንን ተአምር ስላየው። እሷ ደግሞ ምን ትላለች? ይሄንን ሁሉ ያደረገው መተትሽ ነው፣ ቤቴን ያሰበረው ሕፃኑን እንዲያደረገው መተትሽ ነው አለችኝ። ከዛ እንደዛ ስትለኝ በቃ እያለቀስኩ ዝም አልኩኝ። ወዴትም መሄድ የለኝም በዛ ሰዓት። ሊውጣ ራሱ ግን ምንም ማቀው ሰው የለም፣ ስልክ የለም እጄ ላይ እና እቺ ተግሪዋም ደግሞ ያው እንደዛ አድርጋኛለች። ማንንም መቀርበው ሰው የለምና ከዛ እንደዛ እየኖርኩ እያለሁ አንድ ቀንም እንዲሁ በቃ አሁን ከስርም ተፈታውኝ መስራት ጀመርኩኝ። ሰራለሁ ግን ከሰው አልቆጠረም፣ ከቆሻሻ ነው የምቆጠረው። ትራፊ ነው የምበላው፣ በዛ ላይ ያደረ ምናምን ነው። ከዛ በቃ ለፍየል የሚሰጠው ፍየል እዛ ጋር ፍየል አለ ቤተሰቦቿ፣ ለፍየል የሚሰጠው ለኔ ትሰጠኛለች። በዚህ እንድትሞች ይፈልጋለሁ ትለኛለች። ግን ምንም አልሆንምና በዛ መሃል እመብርሃን ሁሌ ትመጣለች። አይዞሽ እኔ እኮ ትለኛለች። የሆነ ደብረሲና የሚባል ታቦት አለኛ ጋርና ከኛ በጣም ሩቅ ነው እና ባዛቦች መሃል ነው ያለችው እና እኔ ደብረሲናዋ እመቤት ነኝ፣ እኔ ደብረሲናዋ ማርያም ነኝ፣ እኔ ደብረሲናዋ የአምላክ እናት ነኝ። በቃ እንደዚህ እያለች ትመጣለች። ከዛ በቃ በሃይማኖት እየጸናው ሄድኩና ከዛ አንድ ቀን እንደዛው እየተጣላን እያለ ቁጭ አድርጋ ስለ ቁርአን አስተማረችኝ። መሐመድ እንዴት እንደሆነ በመከላይ ቁርአን እንዴት እንደወረደ እንደገና ደግሞ ኢየሱስ ክርስቶስ ምን እንደሆነ ኢሳ ማለት ነው መርያም ምን እንደሆነ ይሄንን ሁሉ ገለጸችልኝ። ከዛም በኋላ እኔ ዝም አልኳት። ያው ሰማለው፣ በአንድ ጆሮ ሰማለው፣ በአንድ ጆሮ ያፈሳለሁ። ከዛ እንደዛ እያልኩኝ ከዛ አንድ ቀን
ስገጂ አለችኝ። ጎን ለጎን እንሰግዳለን። ከዛ እመብርሃን ማለት ነው ቤቱን በቃ በብርሃን ተሞላ። እኔ ከኋላ እሷ ከፊት ነች። በቃ በብርሃን ቤቱ ሞላ። ከዛ ምን ትላለች? እኔ ያቃጠልኩትን ስዕል አንቺ የመርያም ነው ያልሽው አየሁት ስሰግድ አለችኝ። ከዛ አየሁት አለች ብለናል እንግዲህ አሁንም ቁርአን እያስተማረችኝ ነው። ከዛ ቁርአን እያስተማረችኝ ማለት ነው አወራችላት በአረብኛ እንዲህ ቁጭ ብለን አወራችላት በቃ እና ከዛ ስታወራለት ደነገጠች። ከዛ አውዚ ቢላ ምን ሸይጣን አድርገም ቤት ይደከል ሸይጣን አውዚ ቢላ ስትል ማለት ነው። ከዛ ተሰወረችና እሷ ወይኔ አለች። እርጉዝ ነበረች ደግሞ የ3 ወር እርጉዝ ነበረች። ወይኔ አለች። ከዛ ወይኔ ወህዴና አመመኝ ምናምን አለች። ከዛ ስትል በኋላ ከዛ ሄዳ በቃ ተኛች። አልተናገረችም ከዚህ በላይ። ከዛ እኔ ተኛሁኝ። ያው እንግዲህ እየመታችኝም ቢሆን ቁርአን ታስተምረኛለች። እኔ ምንም አይገባኝም። እኔም ተኛው እሷም ተኛች። ከዛ ማለት ነው ለሷ በግላጭ እኔ መርያም ነኝ ብላ ለሷ ተገለጠች ለሴትየዋ ማለት ነው። እኔን ደግሞ አይዞሽ ልጄ ወለተ ሰንበት አይዞሽ። እኔ ስሜን ራሱ ያንለት ነው የክርስትና ስሜን ያወቅኩት ማለት ነው። ወለተ ሰንበት አይዞሽ ጽኚ ምንም አትወኝም እኔ አወጣሻለሁ የደብረ ሲና ማርያም ነኝ አለችኝ። ከዛ በቃ ደስ አለኝ። ጠዋት ስነሳ ማለት ነው በቃ በጣም ደስ አለኝ። ከዛ ምን ትላለች? ጨራችኝና ማለት ነው እኔ በሾፍት መርያም አለችኝ። እኔ መርያምን አይቻታለሁ መርያም ነኝ አለችኝ። ከእንግዲህ ወዲያ ልናገርሽ ይቅርታ አድርጊልኝ አለችኝ። ከዛ ያው ህፃኑም ወረደባት። ያው እዛው ቤት ውስጥ ነው ወረደባት። ይሄ ሁሉ እኔ ስላሰቃየውሽ ነው ይቅርታ አድርጊልኝ። እኔ ማታ መርያምን አይቻታለሁ። እኔ ከእንግዲህ ወዲህ እናንተ ሀገር ሄጄ እስልምና ወደ ክርስትና ገባለሁኝ ምናምን አለችኝ። ያው ይቅርታ ጠየቀችኝ። ተለቃቀስ። ከዛም በኋላ ያው እኔም በሰላም መስቀሌንም ያው ባላስርም ያው እዛ አስቀምጬ በስነ ስርዓቱ እዛ ቤት ውስጥ 5 ዓመት ከ6 ወር ሰራሁኝ። እግዚአብሔር ይመስገን። ከዛ ሴትየውም እንደዛ ሆና ክታቡንም ተቀበለችኝ፣ ቁርአኑንም ተቀበለችኝ የገዛችልኝን። እንደገና ደግሞ ስጃዳውንም ተቀበለችኝ። ከእንግዲህ ወዲህ በሃይማኖት ስጭኝ እኔም ሄዳለሁ። ልጁ ደግሞ አይምሮ በሽተኛ ሆኖባት ነበር ከፎቅ ላይ ወደቀው። እኔም ልጄን ይዤ እናንተ ሀገር መጣለሁ ትፈወሳለች እኔም ፈወሳለሁ ልጄም ይፈወሳል ብላ ከዛ በዚህ እግዚአብሔር ይመስገን እኔም ተቀየርኩኝ፣ ሰራሁኝ። እዛ ቤት 5 ዓመት ከ6 ወር ሰራሁኝ። በሰላም በፍቅር ወደ ሀገሬ ገባሁኝ። እግዚአብሔር ይመስገን።